ትላላችሁ። ጌታ ኢየሱስ ሆይ አመሰግናለሁ፣ እወድሃለሁ፣ አመልክሃለሁ። ኃጢአቴን በደሌ ዮናታን አክሊሉ የደገሰውን የመልካም ወጣት ድግስ ሊበሉ የሄዱ የኔቢጤ ድሆችና ስርዓት ወጣቶች ዮናታን አክሊሉ ኢየሱስን አመልከዋለሁ በሉ ሲላቸው ኢየሱስን አመልከዋለሁ እያሉ ነው። ወንጌል ላይ ግን መጽሐፍ ቅዱስ ላይ ግን ኢየሱስን አመልከዋለሁ የሚል ስብከት የለም። ኢየሱስን አምልካለሁ ብሎ እውቅና የሰጠ አንድም ሐዋርያት ወለ ነብያት የለም። ወይም ኢየሱስን አምልከዋለሁና አምልኩት ብሎ ያስተማረ አንድም ሐዋርያ የለም። ኢየሱስን አመስግኑ ሲል ነበረ። ኦኬ ይሄ መለኮታዊ ምስጋና ማለት ነው። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ብታነቡ ለኢየሱስ መለኮታዊ ምስጋና ይገባል የሚል የለም። መለኮታዊ ምስጋና የሚገባው ለእግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር እንዳልሆነ እስከዛሬ ተነጋግረናል። ለዚህ እኮ ነው ድሃ ሃይማኖት የለውም። የራበው ሰው አያስተውልም። ችግሩን የሚፈታበት ጉርስ የሚያገኝበትን ነው የሚያስበው አልኳቸው። የኔ መሰለ ወጣት ይሄ ገና አፍላ ወጣት መጽሐፍ ቅዱስን ቢያነብ ሄዶ ለኢየሱስ መለኮታዊ ምስጋና ይገባዋል፣ ኢየሱስ ይመለካል፣ ኢየሱስን አመልካለሁ እያለ ምስክርነት አይሰጥም ነበር። ድህነት መጥፎ ነው። ድህነት የሰው መጫወቻ ነው የሚያደርጋችሁ። ሌላውን ትታችሁት ድህነት የጴንጤ መጫወቻ ነው የሚያደርጋችሁ። ዮናታን አክሊሉ በፈረንጅ የቤተ ክርስቲያን አስራት እየታገዘ እንደዚህ የኔ ቢጤ ድሃንና ስርዓት ወጣቶችን እየሰበሰበ መጽሐፍ ቅዱስ ላይ ሽታው ያልተጻፈ ኢየሱስን አመልካለሁ ብሉ ሲላቸው አመልካለሁ እያሉ ነው። የራበው ሰው በጣም ያሳዝናል። ድሃ ሃይማኖት የለውም እና ጠንክሩ፣ ስሩ፣ የጴንጤ መጫወቻ እንዳትሆኑ የምለው ለዚህ ነው። ምክንያቱም ጠንከራ ካልሆናችሁ፣ ካልሰራችሁ፣ ካላነበባችሁ፣ ካላወቃችሁ ሌላውን ትታችሁት ጉርስ ከሌላችሁ ጴንጤ ይጨፍርባችኋል፣ ይጫወትባችኋል እና ጎበዞቹ ነው። ካሁን በፊት ድሃ ሃይማኖት የለውም ብያችሁ ነበረ። ድሃና ስርዓት ጣው ሃይማኖትና ብሔር የለውም። ለዚህ ምስክር ደግሞ የመልካም ወጣት የሐሰት ምስክሮች ናቸው። አንዱ ዮናታን አክሊሉ ጋር ቀርቦ 17 አይሱዚ ጫት እንደበላ 2 አይሱዚ አረቄ እንደጠጣ ነው የዋሸው። ድሃን ስራ ፈትን የቸገረውን ትንሽ እየዳቦ አጉርሱት፣ የፈለጋችሁትን ውሸት ይዋሽላችኋል። ኢቭን ሰው ግደል ብትሉት ይገድላል። የሰው ልጅ ሲጠግብ ነው ሃይማኖትና ብሔሩ ትዝ የሚለው። ፕሮቴስታንቶች እነዚህ እንዶች ስርዓቶች ችግረኞች ችግራቸውን ደካማ ጎናቸውን ፈልገው ንቅ አድርገው ይዘው እንደዚህ ያስቀባጥሯቸውና አያቸው ጴንጤነት እኮ እውነተኛ ነው ይላሉ። የሰውን ደካማ ጎን ፈልጋችሁ በደካማ ጎኑ ከመጣችሁ በኋላ ጴንጤነት እውነት ነው ብትሉን ማን ነው የሚያምናችሁ? ሲጀመር ኢትዮጵያ ላይ ችግር ጦርነት እንዲመጣ የምትፈልጉት እናንተ ናችሁ። ምክንያቱም ሰው በጦርነት በድህነት በምን ሲፈናቀል ችግር ውስጥ ሲገባ ናዳቦና ብላ እንዴ አስባችሁታል? ዮናታን አክሊሉ የቤተ ክርስቲያን ቸርች ጴንጤ ያዋጣለት ባዘጋጀው ቁርጥና ጤፍ እንጀራ እንኳን አይደለም 17 አይሱዚ ጫት ቀምኩ አይደለም ወደ ኬንያ የምትበር አውሮፕላን ጠልፌ ከውስጡ ያለውን ጫት በላሁም አለ ማለቱ። በህይወት ዘመኑ በልቶት የማያውቀውን ቁርጥና ጤፍ እንጀራ በወጥ ለአንድ ሳምንት ሂዶ ተዘጋጅቶለት ሲበላ ሙዚቃ መሳሪያ ሲከፍትበት እዚህ ችግር ያጨናነቀው ጭንቅላት ውስጥ ምንትኑ አድሬናሊኑ ውስጥ ያለው ተነቃቃ። የሰው ልጅ በተፈጥሮ ሙዚቃ ሲሰማ ሙዚቃው አእምሯችን ምንድነው ከለመርኩት ነገር ሰምቻለሁ። ምክንያቱም ሙዚቃ የዕለት ከዕለት ህይወታችን በአእምሯችን ውስጥ ያለ ነገር አይደለም። ኦኬ ድንገት ተሰሙት ሙዚቃ አድሬናሊን ይነቃቃል። ታውቃላችሁ ኢንሱሊናችሁ እንትን ይላል። ምንድነው የሚነቃቃም ይመስላችሁ? ለምንድነው አእምሮ ምን ያደርጋል? ምንድነው እየሰማ ያለው? አዲስ ነገር እየሰማሁ ነው እያለ ያስተጋባ ነው። ደስ ያለን የተነቃቃን መስሎ ነው እንጂ ማለት ነው። እና ይሄን ሳይኮሎጂ ማህበረሰባችን ስለማያውቅ ጴንጤ መጣና ድራማ ይሰራብናል። በነገራችን ላይ በኢትዮጵያ ውስጥ ሰው ሃንግ ተሰራ፣ ታፈነ፣ መኪና ሙሉ ህዝብ ታፈነ ሲባል ጴንጤ የለም። እኔ አፋኙና ሃንግ ሰሩ ጴንጤ ሆኖ ነው ወይስ ጴንጦች የት ነው የምትኖሩት? ከኢትዮጵያ ጴንጤ ታፈነ፣ ጴንጤ ሃንግ ተሰራ ሲባል አንሰማም። ነባሩ የኢትዮጵያ ህዝብ ሙስሊሙና ኦርቶዶክስ ነው። ሃንግ የሚሰራው ችግርም የሚጠብሰው መኪና ሙሉ ህዝብ የሚታገተው ለሀገርም የሚዋጋው ሙስሊሙና ኦርቶዶክሱ ነው። እና ታዲያ ችግር የጠበሰው ማህበረሰብ ላይ ድራማ ስትሰሩ እንደው ነገ ታሪክ ይስቅብናል አትሉም? ዳገራችን የኢትዮጵያ ህዝብ በንግድና በእርሻ የለከረት ህይወቱን ይመራል። ጴንጤ የፈረንጅ የቤተ ክርስቲያን ቸርች አምጥቶ ድራማ ናታችን ላይ እየሰራብን ነው። ያልፋል። እናንተ አመጣችሁብን ኑሮ ውድነትና ጦርነት ያበቃል። ኢትዮጵያ ትረጋጋለች። ስትረጋጋ እንመካከራለን። የዛ ጊዜ ይሮጣሉና ሲሮጡ እዚህ አንድ ቀን ሐዋሳ ሄደ በነፃ ኃይሌ ሪዞርት ፈቀዳቀል
አዲስ አበባ በልታታቅም ግን ስንት ቀን ኃይሌ ይሮጣል ብለህ አንተ እንቅልፍ አጥተህ ቁጭ ብለሃል። ስንት ቀን ኃይሌ ሲሮጥ ልብ መጥቷል። ስንት ቀን ወይኔ ብለሃል። ኃይሌ ሮጦ እኛ ብለህ ስንት ቀን ኃይሌ ገብረስላሴ ምግብ አይሰጥም። አዋሳ ኃይሌ ሪዞርት ብትሄዱ ምግብ በነፃ አታገኙም። ኃይሌ አያበላም እያለ ነው ዮናታን አክሊሉ በሚያስቅ ሁኔታ የፕሮቴስታንት ሐሰተኛ ነብያቶች ስለሚበላ ስለሚጠጣ በተአምር ገንዘብ ስለማግኘት ስለ ትዳር ታገኛላችሁ ህይወታችሁ ይቀየራል እያሉ ይህንን ድሃ የአፍሪካ ማህበረሰብ ማጃጃል ነው። በሚገርም ሁኔታ ኃይሌ አያበላም አያጠጣም ላልከው ዮናታን አክሊሉ ኃይሌ አብልቶ አጠጥቶ የሚያስፋፋው ሃይማኖት የለውም። አዎ ኢትዮጵያዊ ነው። የኢትዮጵያን ስም አስጠርቷል። ልባችን ውልቅ እስከሚል ደግፈናል፣ ቲፎዞ አድርገናል። ባገኘው ገንዘብ ስራ ፈጥሯል። በጣም በርካታ ዜጎች የስራ ዕድል አግኝተዋል። ኦኬ ቁራሽ አብልታችሁ የኔን ሃይማኖት ተከትሉ የሚል ሰው አይደለም ኃይሌ ገብረስላሴ። አንተ ግን ፕሮቴስታንቱ ማህበረሰብ ጴንጤው ማህበረሰብ ገንዘብ አዋጡ፣ ጤፍ የምገዛበት በሬ ሰንጋ የምገዛበት ገንዘብ አዋጡ። ያንን ካዋጣችሁ በኋላ አብልቻ ጠጥቼ ወጣቱን መልካም ወጣት በሚል ሃይማኖት እሸቅልበታለሁ ብለህ ስለምታስብ ሰው ሁሉ እንዳንተ ይመስልሃል። ኃይሌ ገብረስላሴ አትሌት ሻለቃ አትሌት ኃይሌ ገብረስላሴ አው ዶክተር ሆኗል አይደል? ዶክተሬት አግኝቷል አይደል? እሱ የሃይማኖት ነጋዴ አይደለም። እኔ ግርም የሚለኝ የኢትዮጵያ አይኮን የሆኑ ብሔራዊ ሰዎችን በራሳቸው አስተሳሰብ የምትለኩት ነገር ነው። ኃይሌ ገብረስላሴ በዚህ ሰዓት እኔ ላመሰግነው እወዳለሁ። በጣም በርካታ ዜጎች የስራ ዕድል የፈጠረላቸው ሀገራችን ኢትዮጵያን ያስጠራ ሰው ነው እንጂ ሃይማኖት ነጋዴ አይደለም። በጣም ኩል የሆነ ሰው ነው በነገራችን ላይ። ኦኬ ሃይማኖት የግል ሀገሬ ጋራ ነው እንጂ ቁራሽ አብልቶ የኔና ሃይማኖት ተከተሉ የሚል ሰው አይደለም። ምክንያቱም ጽድት ያለ ኢትዮጵያዊ ነው። በነገራችን ላይ የኢትዮጵያ ሕዝብ ቅኝ ግዛት አልተገዛም። የኢትዮጵያ ሕዝብ ኩሩ ነው። ኢቭን የኢትዮጵያ ሕዝብ አንዳንዶችኛ ቆዳችን ላይት ስኪን ነው፣ ኔግሮ አይደለንም፣ ጥቁር አይደለንም የሚል ሕዝብ ነው። ነገር ግን የፕሮቴስታንት የጴንጤቆስጤ ሐሰተኛ ነብይ እንዲህ ሲጫወትበት በጣም ነው የሚገርመኝ። እንዴ የአፍሪካ ተምሳሌት ናት ኢትዮጵያ፣ በቅኝ ግዛት አልተገዛችም፣ በቆዳ የተለየነ የሚል ማህበረሰብ የጴንጤቆስጤ ሐሰተኛ ነብይ ሲጫወትበት እንደዚህ ሲያስብበት እኔ ይገርመኛል። አንዳንድ ጊዜ ኢትዮጵያዊ ነን ወይስ እኛ ናይጄሪያዊ ነን ወይስ ኡጋንዳዊ ነን እላለሁ። የምር ሲሪየስ ማለት ነው። እና በቃ ፕሮቴስታንቶች በተለይ ድሃውን በጥቅማ ጥቅም የሚገዙ ሌሎችንም ሰዎች የሚያስቡት በዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ባቡል ኸይር ከራምዚ ሪል ስቴት የቀረበለትን ቻሌንጅ በማግኘቱ በጣም ነው ደስ ያለኝ ማለት ነው። ኢትዮጵያ ውስጥ በጣም የኸይር በሮች አሉ። ህዝቡ ሊያቃቸው ሊረዳቸው የሚገባ እንደነ ባቡል ኸይር እንደነ ወንድም ኻሊድ ፋውንዴሽን እንደነ መቄዶንያ ማለት ነው። እነዚህ ዘር፣ ቀለም፣ ሃይማኖት ሳይለዩ ማህበረሰቡን የሚያገለግሉ የሚያበሉ የሚያጠጡ ናቸው። ኢትዮጵያ ውስጥ አይናችን እያየ ደሃውን እኛና ብልሃና ወደ ፕሮቴስታንት ሃይማኖትህን ቀይር በሚባልባት ኢትዮጵያ በተለይም በሚባልባት አዲስ አበባ የሰው ልጅ ጥቅም ለማግኘት ቁራሽ ዳቦ ለማግኘት ሃይማኖትን በሚቀይርባት አዲስ አበባ በሚቀይርባት ኢትዮጵያ እንደነ ባቡል ኸይር እንደነ ወንድም ኻሊድ ፋውንዴሽን እንደነ መቄዶንያ ያሉ ሰው ለመርዳት ሰው መሆን በቂ ነው ብለው የሀገራቸውን ህዝብ ዘር፣ ቀለም፣ ሃይማኖት፣ ጾታ ሳይለዩ የሚያገለግሉ ናቸው። ለነዚህ ሰዎች ረጅም እድሜ አላህ ይስጣቸው። ልናግዛቸው፣ ለማህበረሰቡ ልናስተዋውቃቸው፣ ማህበረሰቡ እጅ ለእጅ ሊያዝ ይገባዋል። እጅግ አስጊ ሁኔታ ነው የኢትዮጵያ ህዝብ እዚህ ላይ ያለው። የኢትዮጵያ ህዝብ እንደሚታወቀው ምናልባትም 80% ወይም 75% ድሃ ነው። ኦኬ ይሄን ድህነቱን ተጠግቶ የራሳቸውን ዓላማ ለማሳካት የሃይማኖት ነጋዴዎች በየቦታው የተኮለኮሉበት ነው ሀገራችን። ስለዚህ ባቡል ኸይር እንኳን ደስ ያላችሁ። ራምዚ ሪል ስቴቶችን ምን ሊሆንላችሁ ወይስ ምን ትሆኑልኝ ማለት አሁን ነው እንግዲህ። በጣም ነው የምናመሰግነው። ብራችሁ ይብዛላችሁ፣ ረጅም እድሜና ጤና ከብዙ ሀብት ጋር ከተትረፈረፈ ሀብት ጋር ለራምዚ ሪል ስቴት በእውነቱ በጣም ነው ደስ ያለኝ። አሁን ነው በሽነና ማለት የምር